ቆይ ቺዝ ለምን ሁሉ ጊዜ የምታረፍደው? አዎ እኔም በጣም ነው ያስጠላኝ። ይቅርታ በእናታችሁ ዳዲ እኮ የሸኘኝ መኪና ተበላሽቶበት ይቅርታ በጣም። አንቺ ሁሉ ጊዜ አበዛሽ ምክንያት አታጭም በቃ ይቅርታ አልኳችሁ አይደል? በቃ ዛሬ ቅጣት እንዲሆን እኔ ጋብዛችኋለሁ። እንደዛ ከሆነማ ደስ ይላል። እንሂድ በቃ። እንግዲህ ለግብዣው እናመሰግናለን። እሺ ችግር የለውም። ወይ ረስቼው ዛሬ ከማሚ ጋር ዕቃ እንገዛለን። እሺ በቃ ቻው ልሂድ። ኧረ እንደዛ ከሆነማ ሂጂ። ስሙኝማ እኔ የምቀበለው ቃል ረስቼ ነው ከመቅዲ ጋር ልሂድ። መቅዲ ወይ ስጠራሽ አሰሚም እንዴ? ይቅርታ አልሰማሁሽም ነበር። እኔ ምንሽ ለምን መዋሸት አስፈለገ? አልገባኝም። ለኛ እየመጣሽ የምትናገሪውና እውነታው የአንድ ሳንቲም ሁለት ገጽታ ነው እያልኩሽ ነው። አሁንም ያልሽው አልገባኝም። ስመጣ መንገድ ላይ መስተንግዶ ስራ አይቻለሁ። ምን? ውይ በእናትሽ ለማንም እንዳትናገሪ። ይኸውልሽ ከናንተ ዝቅ ያለ ስራ ስለምሰራ የምታገሉኝና የምትንቁኝ ስለመሰለኝ። ምን? እኛን እንደዛ ነው የምታስቢ? ለዛ ማለት ሳይሆን ለማንም አትናገሪብኝ ባክሽ። እኔ አንቺ ሚስጥር የመናገር ምንም ማለት ፍላጎት የለኝም። ይኸውልሽ ግን ተሰቃይተሽ ያመጣሽውን እየተሸማቀቅሽ ከመቻወቁብኝ እያልሽ የምታረጊውና ከምታገኙ ደስታ ይልቅ እውነተኛውን ማንነትሽን ተናግረሽ እና ተቀብለሽ የምታገኙ ሰላም ይበልጣል። ስለዚህ ራስሽ እውነቱን ተናገሪ።